እርግማን ተደብቆ በሰውነት ውስጥ ስራ የሚሰራ ጊዜ ወቅትን ሰዓትን ሁሉ የሚቀጥር ቀጠሮ ያለው ነው። ወደ ትውልድ ሲሸጋገርም ደግሞ እንደዚሁ ሳይታወቅ ሳንረዳው ወደ ከፍተኛ የሆነ ፍጻሜ ያገሰግሳል። እርግማን በብዙ አይነት መንገድ ሊመጣ ይችላል። አንዳንዴም በጣዖት፣ አንዳንዴም በክፉ ተግባር፣ አንዳንድ ጊዜም በቅናት፣ በምቀኝነት፣ በተንኮል፣ በንዴት፣ በብስጭት እነዚህ ሁሉ የእርግማን አቅጣጫዎችን መስመር የሚከፍቱ ናቸው። ስለዚህ የዛሬውን የእርግማን ጉዞና ጅማሬ የምንመለከተው በዘፍጥረት 4 ቁጥር 5 ላይ ያለው ቃል ይሆናል። ወይዜኒ እርግምተ ትኩን ምድር እንተ አብቀወት ከመ ትስተይ ደሞ ለኡከ እምኔከ ይላል በግዕዙ። በአማርኛው ደግሞ እንዲህ ይላል። የሚገርም ነው። አሁንም የወንድምህን ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ። እርግማን ጀመረ። አዳምና ሔዋን ነበሩ። ከዛም አቤልና ቃየል ነበሩ። አሁን በሁለቱ ልጆች መካከል ነው እርግማን የጀመረው። በተለይም ደግሞ አቤል ደግ፣ በመስዋዕቱ የከበረ፣ ለእግዚአብሔር ተስፋ ምልክት የሆነ፣ ለአዳምና ለዘሩ የወደፊት አቅጣጫቸውን የሚተልም መስዋዕት ያቀረበ፣ በእግዚአብሔር መገለጥ ውስጥ በመስዋዕት በረከት ውስጥ የሚታወቅ ሲሆን ቃየን ደግሞ በእርሻ ባለው ሀብት የሚታወቅ ሆነና ግን በአቤል መስዋዕት ተናደደ፣ ፊቱ ጠቆረ፣ ገጹ ተለወጠ። ስለዚህ አቤል በቃየን እጅ ሞተ፣ ተገደለ። በዚህ ጊዜ እርግማን በቃየን ሕይወት ውስጥ ገባ። እርግማን ይሄ እርግማን ገጸ እርግማን ይባላል። የገጽ እርግማን ነው። በዕብራይስጡ ፊደሉ ሲተረጎም ምንድን ነው የሚለው? ወአታ አሩር አታ ይላል። አሁን አንተ የተረገምህ ነህ ማለት ነው። አሁን ነው የሚለው። የአሁንነትን ጊዜ፣ የዛሬን ጊዜ፣ የሰዓቷን ጊዜ፣ የደቂቃዋን ጊዜ ወደ እርግማን ለወጠ። አሩር አታ፣ አታ ማለት አሁን ማለት፣ ወአታ አሩር አታ ሜን አዳማህ አሼር ፓስታ ኤት ፒሃ ኤት ደሚ አሂሃ ሚያዴሃ። የአቤል ደም ከእጅህ ምድር ትፈልጋለች፣ አፏን ከፍታ ትናገራለች። ስለዚህ አንተ አሁን የተረገምህ ነህ አለው። እንግዲህ በታሪክ ውስጥ እርግማን ለመጀመሪያ ጊዜ ተጨመረ ማለት ነው። ከመራቆት፣ ከመሸሽ፣ ቅጠል ከመልበስ፣ ቃል ኪዳን ነገርን ከመቀበል፣ የተስፋውን ኃይል ወደፊት ከማግኘት፣ በጠላት ላይ ሊኖረው የሚገባውን ትምህርት ከመማር አዳም ይህን ሁሉ ከተረዳ በኋላ እንደገና የማያውቀው በትውልድ ውስጥ ያልተነገረ አሩር የሚለው ቃል መጣ። አሩር ማለት በዕብራይስጥ ገጸ እርግማንን የሚይዝ ነው። ምክንያቱም አሌፍ ማለት አብ አባት ማለት ሲሆን የመጀመሪያ እድል፣ የመጀመሪያ የአምልኮት ኃይል፣ የመጀመሪያ የመገለጥ እና ተፈጥሮን በህልውና ውስጥ የማግኘት ምልክት ስትሆን ፊደሏ አሌፍ፣ እንደገና ሮሽ አሩር፣ ሮሽ ሁለት ጊዜ ነው። አሩር ማለት እንግዲህ ሮሽን የያዘ ነው። ገጸ እርግማን ማለት ነው። ሮሽ ራስ ማለት ነው። ራስ ላይ አይን፣ አፍ፣ አፍንጫ አለ። የህልውናውን ክፍል ገጹን በቃ ለእርግማን አዋለው ማለት ነው። ለምን ተናደድህ ሲል ደግሞ እግዚአብሔር ቃየንን ሲጠይቀው እናገኛለን። ፊትህ ለምን ጠቆረ ሲል እናገኘዋለን። ንዴት፣ ብስጭት፣ የፊት መጥቆር ገጽታ፣ የጥላቻ ግንባር እና ገጽ፣ ይሄ
እርግማን ይባላል። አሩር ተጨመረ፣ እርግማን ተጨመረ ማለት ነው። በንዴት የመጣው ባህሪ ማንን አጠፋ? አቤል ወንድሙን አጠፋ። አቤል ሞተ። በመስዋዕቱ ተባርኮ እግዚአብሔር መስዋዕቱን ተቀብሎለት የሕይወት ዘመኑ በምድር ላይ የተሰጠውን ጊዜና ዘመን እንዳይኖር በቃየን ምክንያት ቅናት ምክንያት ተገደለ። ከገደለው በኋላ እርግማን ፊቱን አጠቆረው። ፊት ይጠቁራል ማለት የገጸ እርግማን ይባላል። አሩር ተአላ የሚባልም አለ። ያኛው ሌላኛው የእርግማን አካል ነው። ከለላ የሚባልም አለ። ይሄኛውም ደግሞ ሌላኛው የገጸ እርግማን ክፍል ነው። የአካለ እርግማን ክፍል ከለላ ይባላል። ይሄኛው የገጸ እርግማን ክፍል አሩር ይባላል። እርግማኑ አንድ አይነት ቋንቋ አይደለም በዕብራይስጥ ያለው። ስለዚህ ይሄኛው ገጸ እርግማን ይባላል። በቃ ገጸ እርግማን ገጸ እርግማን ፊት ጥላቻ ሲለወጥ፣ ፊት በክፉ ሁኔታ ሲቀየር ገጸ እርግማን አሩር ይባላል። ምክንያቱም አሩር አሌፍ ነው። የመጀመሪያው የሰው ልጅ ሲፈጠር አዳም በልዑል እግዚአብሔር አምላክ ሕያው እስትንፋስ ከቆመበት ጊዜ ጀምሮ የሕያው እግዚአብሔርን አካል አፍራሽ የሆነው ቃየን ይህንን ታላቅ ጥፋት አድርሶ በምቀኝነትና በቅናት በተንኮል አሁን እዚህ ውስጥ የሚካተቱ አዳዲስ ቃላቶች አብረው ተፈጠሩ። ቅናት፣ ምቀኝነት፣ ተንኮል፣ ሴራ፣ ግፍ እነዚህ አብረው ያን ጊዜ ጀመሩ። በጣም የሚገርም ነው። ስለዚህ እነዚህን የሚያካትተው ቃል አሩር ይባላል። አራር ማለት የተረገመ፣ አሩር የተረገመ ማለት ነው። እርግማኑ ምንን የያዘ ነው? ዓይንን፣ አፍን፣ ገጽን የያዘ ነው። ስነ አእምሮ ላይ ያሉትን የህልውና ተፈጥሯዊ አካልን የያዘ ነው። ስለዚህ አሩር የተረገምህ ነህ አለው። አታ አሩር አሁን የወንድምህ ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ አለው። ከዚህ አንጻር ንዴት እርግማንን ይጠራል ማለት ነው። በሁሉ ጊዜ ብስጩ በምንሆንበት ጊዜ የብስጭናችን አንዱ ክፍል ገጸ እርግማንን በአካላችን ውስጥ እናኖራለን። ፊታችን የእርግማኑን ኃይል ይወርሳል። ፊት ማጥቆር፣ ፊትን መለወጥ ወደ ገጸ እርግማን የሚወስደው መንገድ ያምራል። ሰላምን፣ ፍቅርን፣ በጎነትን በዚህ ጊዜ ለማሰብ በጣም የሚቸገርበት ሁኔታ ነው ያለው። ስለዚህ አመለካከትንም አስተሳሰብንም ያዛባል። ከዛ በኋላ በእርግማን ምክንያት የሚመጣውን ፍዳ እንድንቀበል ግድ ይላል ማለት ነው። ከዛ በኋላ እግዚአብሔር መጣ። ቃየን አለው፣ ወንድምህ አቤል ወዴት ነው አለው። ቃየንን ወዴት ነው የሚል ጠየቀው። ይሄ ጥያቄ ኃይለኛ ጥያቄ ነው። ከእርግማን በፊት የመጣ ጥያቄ አለ። የፈጠረው ባለቤት ሌላ ነው። ወንድሙን ሲያጠፋ ደግሞ የአጥፊነት ጥያቄ ምድር እየጮኸች እየተናገረች እያለ እግዚአብሔር ሰማ። የአቤል ደም ተናጋሪ ሆነ። ደም ይናገራል። ደም ሲናገር ደግሞ የበለጠ እርግማን በገጸ ፊት ላይ እንዲኖር ያደርጋል። በገጸ ፊት ላይ ሲኖር እይታችን ሁሉ ክፉ ይሆናል። ገጸ ፊት እርግማን ሲበዛ ቡዳ የሚባለው መንፈስ ያየነውን የነካነውን የሚያበላሸው አንዱ የእርግማን ክፍል መንፈሱ ያድራል ማለት ነው። ለእርግማን ቅርብ የሚሆነው የዲያብሎስ አሰራር በባህሪያችንም ውስጥ ሰፊ ቦታ ያገኛል። አታልቅሺ እናቴ ልሰዋ